እንዴት ናችሁ? በዛሬ ፕሮግራማችን ሰመር ሪል ስቴት ተገኝተናል። ሰመር ሪል ስቴት በመሀል እንግሊዝ ኤምባሲ ከባለ 2 እስከ ባለ 4 የቤት አማራጮችን በካሬ ከ61 ሺህ ብር ጀምሮ 50% የባንክ ብድር የተመቻቸላቸውን ቅንጡ ቤቶችን በተለይ ደግሞ መጪውን በዓልን ምክንያት በማድረግ ታላቅ ቅናሽ ማድረጉን ሰምተን የካሬ ዋጋ፣ ያከፋፈል ሂደቱን በአጠቃላይ ሌሎች ጠቅለል ያሉ መረጃዎችን ለእናንተ ለውድ ተመልካቾቻችን ልናደርሳቸው እዚህ ተገኝተናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ልትቆዩ በአክብሮት እየጋበዝኩኝ ፕሮግራሙን የመራው እኔ ትንግርት ሙሉጌታ ከካሜራማናችን ሃይማኖት አብዱ ጋር በመሆን ቆይታ እናደርጋለን። መልካም ጊዜ ይሆንላችሁ። ሰላም፣ እንዴት ነሽ? እግዚአብሔር ይመስገን። እንኳን ደህና መጣሽ ወደ ሰመር ሪል ስቴት። እንግዲህ መጪው በዓልን ምክንያት በማድረግ እንግሊዝ ኤምባሲ አካባቢ የሚገኘው ሳይታችሁ ላይ ታላቅ ቅናሽ ማድረጋችሁን ሰምተን እጅግ ከምን ልንል ብቅ ብለን ትክክል። ብዙ አዲስ ነገሮች አሉ። እንግዲህ ያው በደንብ ዲስከስ እናደርግባቸዋለን። እኛ ጋር መጡ እንግዲህ አዲስ ነገር አይጠፋምና አረፍ ብለን ደግሞ በደንብ እናወራለን። ኦኬ፣ እሺ። እሺ፣ ሰላም፣ እንኳን ደህና መጣሽ በድጋሚ። ዛሬ እንግዲህ ያሉትን መረጃዎች በደንብ ስለ ሰመር ሪል ስቴት ጠይቂኝ፣ ጥያቄዎችን ክሊር ላደርግልሽ እንግዲህ ሬዲ ነኝ ማለት ነው። እድሉን ላንቺ ልስጥ። ምንድነው ያንዳንዱ ጥያቄዎች ኦልሬዲ ልጠይቂኝ ትችላለሽ ማለት ነው። በጣም ጥሩ። በድጋሚ እንኳን ደህና ቆየህን። እንግዲህ ሚናሮል አካባቢ በ2 ዓመት ከ3 ወር ውስጥ የተለያዩ የቤት አማራጮችን እየሰራችሁ መሆኑን ሰምተን እዚህ ብቅ ብለናል እና እስኪ በመጀመሪያ ራስህን እንዲሁም ደግሞ ድርጅታችሁን ከማስታወቅ እንጀምር። ናይስ። ኦኬ፣ ቴንክ ዩ። እኔ ኃይሌ ይባላለሁ። የሰመር ሪል ስቴት የሽያጭ ሱፐርቫይዘር ነኝ ማለት ነው። በዋናነት ሰመር ሪል ስቴት ማን ነው፣ ምንድን ነው፣ ከዚህ በፊት ምን ሰርቷል የሚሉትን ነገሮች በደንብ እንግዲህ የምገልጽልሽ ይሆናል ማለት ነው። ያው ሰመር ሪል ስቴት እንግዲህ ዋናው ኦነሩ ወይም ዲቨሎፐሩ አቶ ሳሙኤል መርከብ ይባላል ማለት ነው። እንግዲህ ወደ 27-28 ዓመት ወደ አሜሪካን ሀገር ነው እንግዲህ የቆዩት ማለት ነው። የተለያዩ ስፔሻሊ ሪል ስቴት ሴክተሩ ላይ የተለያዩ ስራዎችን ሲሰሩ የነበሩ አንጋፋ ኢትዮጵያዊ ናቸው አቶ ሳሙኤል ማለት ነው። ከዛ አንጻር እንግዲህ በዋናነት ያው ሁሉም እንደሚያውቀው የኢትዮጵያ የሪል ስቴት ማርኬት እና የውጭ ማርኬት ኮምፕሊትሊ አይገናኙም። በተወሰነ መንገድ ወደ እኛ ሀገር ስንመጣ ትንሽ የዴሊቨሪ ታይም መጓተት እንዲሁም ያው ቤትን ቤት የሚያሰኘውም ጣሪያና ግድግዳ ብቻ አይደለም እና ከዛ አንጻር ራሱን ችሎ የአሚኒቲዎች ችግር ያው አፓርትመንት ሲባል ብዙ መገልገያዎች መኖር አለበት እና እነሱ ነገሮች ያው የሁላችንም በር ያንኳኩ ትልቅ ችግሮች ናቸው ኦልሬዲ ሴክተሩ ላይ ማለት ነው። ከዛ አንጻር እንግዲህ አቶ ሳሙኤል ምንድነው ያደረጉት? ይህንን ነገር ጥናት በማድረግ የተለያዩ ጥናቶችን በመስራት ስፔሻሊ እሳቸውን በደንብ ኤክስፐርት የሆኑበት ሙያ ስለሆነ የሪል ስቴት ሴክተሩ ላይ ወደ ሀገር ውስጥ በመግባት የተለያዩ ኩባንያዎችም አሏቸው። የተለያዩ አሁን ላይ ኦልሬዲ የተለያዩ ስራዎችን ሲሰሩ ነበር የቆዩት ከዚሁም ኦልሬዲ ኢትዮጵያ ውስጥ በመግባት ማለት ነው ወደ ሪል ስቴት ሴክተሩ ገብተዋል ማለት ነው። እንግዲህ ወደዚህ ከገቡ በኋላም እንግዲህ በዋናነት ኦልሬዲ ወደ ካዛንቺስ ሴቶች አደባባይ ጋር G+17 የሆነ ቢልዲንግ ኦልሬዲ በ3 ዓመት ውስጥ እዛው በፉል ፊኒሽድ ኦልሬዲ ማስረከባቸው ይታወቃል። ያው አሁን ላይ ደግሞ ሁለተኛ ፕሮጀክታችን ወደ ሚናሮል ወይም እንግሊዝ ኤምባሲ አካባቢ ሚናሮል ጎን ማለት ነው ወደ 1600 ካሬ ሜትር ላይ ያረፈ እጅግ ዘመናዊ የሆነ ቢልዲንግ ነው እያስገነባን ያለ ነው። ይሄኛው ቢልዲንግ እንግዲህ እጅግ ዘመናዊ የሆኑ አሚኒቲዎችን ያሟላ ፕላስ ደግሞ የምናስረክብበትም ኦልሬዲ አመት በዋናነት ኦልሬዲ ያው ሁላችን ላይ ሜንሽን የተደረጉ ነገሮች አሉት። በ2 ዓመት ከ3 ወር ኦልሬዲ ጥንቅቅ አድርገን ለማስረከብ በሰሚ ፊኒሽድ እየገነባን እንገኛለን ማለት ነው። እንግዲህ እነዚህ ኦልሬዲ የኛው በዋናነት ቢልዲንግ ምን አካቷል፣ ፕራይሳችሁስ ምን ያክል ነው፣ ከሌሎች ሪል ስቴቶች ምን ለየት ያደርጉታል የሚሉትን ነገሮች ደግሞ ዋን ባይ ዋን በደንብ የምመልስልሽ ይሆናል ማለት ነው። በዋናነት ሳይታችን የሚገኘው እንደነገርኩሽ ኦልሬዲ ከሚናሮል ጎን ነው። እጅግ ዘመናዊ የሆነ ቢልዲንግ ነው። G+24 ነው የሚሆነው ከፍታው። ራሱን የቻለ እንግዲህ ብዙ አሚኒቲዎችን ያሟላ ነው። ለምሳሌ ፓርኪንጎች 2 ፓርኪንጎች ይኖሩናል። ለሀዘን ደስታ የሚሆኑ አዳራሾች እንዲሁም በተመሳሳይ ጂም፣ ስፓ፣ ዴኬር፣ የመዋኛ ገንዳ እነዚህ ነገሮች ያሟላ ነው ማለት ነው ይሄኛው ብሎክ። ሌላኛው ደግሞ በዋናነት ኦልሬዲ ወዳኛ አፓርትመንት ላይ ስትመጪ ሁሉም ራሱን ችሎ በስፋት ሌሎች ሪል ስቴት ሴክተር ላይ የማታገኛቸውን ነገሮች ኦልሬዲ ሰመር ላይ የሚገኙ ብዙ ነገሮች አሉ። ቅድም እንደነገሮች ኦልሬዲ ሲገባም ከፍተኛ ጥናት ተደርጎ የገባው ወደዚህ ሴክተር ማለት ነው። እሱም ከምን አንጻር ለሚለው ጥያቄ የዴሊቨሪ ታይም እና አሚኒቲዎቹ እንዳሉ ሆነው ከውል ጋር በተያያዙ ፕላስ ደግሞ ከግሮስ ኤሪያ ጋር በተያያዙ ብዙ ጊዜ ያው ከ20 እስከ 25
ፐርሰንት ነው ኦልሬዲ ግሮስ ኤሪያ ተብሎ የሚነሱት። እኛ ጋር ኦልሬዲ 14.8% ነው ኦልሬዲ በዋናነት ግሮስ ኤሪያ የምናነሳው። እነዚህ ቅድም ስልልሽ የነበሩትን ፓርኪንጎቹን፣ ለዘንደሳ የሚሆኑ አሚኒቲዎችን፣ የመዋኛ ገንዳዎቹን አንድ ደንበኛ ቤት ስለገዛ ብቻ የሚያገኛቸው ቤኔፊቶች ናቸው የሚሆኑት ማለት ነው። በጣም ጥሩ። እንግዲህ አዲሱ ሳይታችሁ መሀል እንግሊዝ ኤምባሲ አካባቢ ነው የሚገኘው። ምን አይነት የቤት አማራጮችን ይዛችሁ መጥታችኋል? ደንበኞችስ ቢመጡ ከስንት ካሬ ጀምሮ ማግኘት ይችላሉ? እንግዲህ እዚህኛው ሳይታችን ላይ የኛ ሳይቶች ሌክጀሪ ናቸው። በደንብ ሰፋ ያሉ ቤቶችን ነው ኦልሬዲ ይዘን የመጣ ነው። ከባለ 2 መኝታ ከ138 ካሬ ጀምሮ እስከ ባለ 4 መኝታ 258 ካሬ ድረስ በተለያዩ የካሬ ሜትር አማራጮች ይኖሩናል ማለት ነው። ባለ 2 መኝታው እንደነገርኩሽ ከ138 ካሬ ይጀምራሉ። እንዲሁም በተመሳሳይ 157 ካሬ ያለን 163.6 ካሬም አለን ማለት ነው ባለ 2 መኝታ። ባለ 3 ደግሞ 187 ካሬ ያለን 211 ካሬም አለን። ባለ 4 መኝታ ደግሞ ወደ 240 እና ወደ 258 ካሬ ሜትር ላይ ያረፉ ቤቶች ይኖሩናል ማለት ነው። ጥሩ። በሰሚ ፊኒሽድ ቤት አማራጮች ነው ልታስረክቡ ያሰባችሁት? ምንን ያካትታል? በዋናነት ያው ሰሚ ፊኒሽድ ነው አሁን ላይ እየሸጠን ያለ ነው እኛ ጋር። በሰሚ ፊኒሽድ ነው ኦልሬዲ የምናስረክበው ለደንበኞች። ይህንም ያደረግንበት ዋነኛ ፖይንታችን ያው ልምድ ሲኖርሽ ብዙ ነገር ከዚህ በፊት ኦልሬዲ ደንበኞችን እንዲሁም የከስተመሮችን ኦልሬዲ በዋናነት ፍላጎት ማዳመጥ አስፈላጊም ስለሆነ ከዚህ በፊት ኦልሬዲ እኛ በፉል ፊኒሽድ ነበር የምናስረክበው እና በዋናነት ደንበኛው በራሱ ከለር፣ በራሱ ቴስት፣ በራሱ በፈለገው እንትን ሁኔታ እንዲጨርስ በዋናነት ሰሚ ፊኒሽድ ነው ያደረግነው። ይሄን ምን ያካትታል የሚለው ደግሞ በዋናነት እኛ ቻክ ድረስ ያለውን ስራ ኦልሬዲ ሰርተን ነው የምንጨርሰው ማለት ነው። ከዛ ውጭ ያሉትን ኦልሬዲ የውስጥ ስራዎችን ደግሞ ደንበኛው ነው ማለት ነው የሚጨርሰው። ስፔሻሊ የኪችን ካቢኔት፣ ቁም ሳጥን፣ ላይክ የሽንት ቤት ሲንኮች ምናምን ሊሆኑ ይችላሉ። እንዲሁም ሴራሚክ በደንበኛው ነው ኦልሬዲ የሚሸፈነው ማለት ነው። ስለዚህ የተለያዩ አሚኒቲዎች ተሟልተውላቸዋል ማለት ነው። በደንብ ያው ሰመር እንግዲህ ለየት የሚያደርገውም እሱ ነው። ብዙ አሚኒቲዎችም ውጭ ላይ ያሉትን ያው ኢንተርናል ነገሮችን ነው እንጂ ኤክስተርናል ነገሮችን ኤቭሪቲንግ ኦልሬዲ ካምፓኒ ነው የሚጨርሰው እና ኦልሬዲ የሚያሟላው ማለት ነው። በጣም ጥሩ። ምናልባት ደንበኞች እናንተ ጋር ቢመጡ ከስንት ካሬ ጀምሮ ማግኘት ይችላሉ? ዋጋው ምን ያህል ነው? ሁኔታ ቅድም በደንብ ገልጬዋለሁ። ከ138 ካሬ ነው የሚጀምሩት። የፕራይሳችን ሁኔታ በጣም አፎርደብል የሆነ ፕራይስ ነው። ስፔሻሊ እንግዲህ ሎኬሽኑን አንቺም እንግዲህ የምታውቂው ነው። በጣም የአዲስ አበባ ፕራይም የሚባሉ ሎኬሽኖች ላይ ነው ኦልሬዲ እኛ የምንገነባው። ስፔሻሊ ደግሞ ይሄኛው የእንግሊዝ ኤምባሲው በጣም ለኑሮ አመቺ የሆነ አካባቢ ነው። አካባቢው በደንብ ያው ምግብ አየሩም እና ከዛ አንጻር በደንብ ተመራጭ የሚሆን ቪውም በተመሳሳይ መልኩ ሙሉ አዲስ አበባን በደንብ ማየት የሚያስችለን ቪው ነው ያለው። በጣም ፍሬሽ የሆነ አየር ነው ያለው። ፕላስ አካባቢው ላይ ወደ 3 ኪሎ ሜትር ራዲየስ ውስጥ ራሱን የቻሉ ወደ 16 ኤምባሲዎች ነው ያሉት። አሴ ኢንቨስትመንት ነገ ላይ አንድ ደንበኛ እንደ ኢንቨስትመንት እዚህ ጋር ኢንቨስት ላድርግ ቢል በፈለገበት መልኩ ነገ ላይ መሸጥ የሚችልበት ሁኔታ ይኖራል። ፕላስ ላከራይ ቢል አካባቢው ላይ ያው እኛም በሰራነው ጥናት ከ1200 እስከ $1500 መከራየት የሚችሉ ቤቶች ናቸው። ለምሳሌ 2 ቤድሩም በዛ ሬንጅ ውስጥ ነው ኦልሬዲ የሚከራዩት ማለት ነው። በዶላር መከራየት የሚችሉ ናቸው። ቱሪስት ቢመጣ አካባቢው ላይ በጣም ሊያርፍበት የሚችልበት ኤሪያ ነው ማለት ነው። እንዲሁም በተመሳሳይ መልኩ አካባቢው ላይ ኦልሬዲ ወተሽ በፈለግሽው በአራቱም አቅጣጫ መንቀሳቀስ ፈልጊ አዲስ አበባ ውስጥ የፈለግሽው የመንገድ ኦፕሽኖች ይኖሩናል ማለት ነው። ከጀርባ በኩልም በጣም ራሱን የቻለ አዲሱ ቤተመንግስት ወይም ጫካ ፕሮጀክት እይታ ያለው እጅግ ነፋሻማ የሆነ ቦታ ነው ማለት ነው እና እዚህ ሎኬሽን ላይ በዚህ ፕራይስ እንግዲህ ኦልሬዲ ስንሸጥኛ በዋናነት ነገ ላይ ኦልሬዲ ብራንዲንጋችን በደንብ ማስፋት እና ደንበኞችን በዛ ልክ መሳብ ስለምንፈልግ ነው እና በካሬ ከ88,318 ብር ጀምሮ ነው ኦልሬዲ እየሸጥን ያለ ነው ማለት ነው። የአከፋፈል ሂደትስ ምን ይመስላል? ማለት ምን አይነት ኦፈር ይዛችሁ መጥታችኋል? ከሌሎች ሪል ስቴት እናንተን ለየት የሚያደርጋችሁ ነገር ምንድነው ብለህ ታስባለህ? በዋናነት እንግዲህ የአከፋፈል ሂደታችን የባንክ ኦፕሽን መኖሩ እና ቅድም በተወሰነ መንገድ ደግሞ ላነሳው ሞክሬያለሁ ከግሮሴሪያ ጋር በተያያዘ እንዲሁም ሎኬሽናችን ራሱን ችሎ ደግሞ ያው በዋናነትኛ ካምፓኒው ሞር የደንበኛውን ፍላጎት ወይም የደንበኛውን ችግር ለማቅለል የመጣ ካምፓኒ ነው በዋናነት ማለት እሱ ሲሆን ምንድነው ብዙ ጊዜ ያው አብዛኛው ዲቨሎፐር የራሱን ጥቅም ነው ሴክተሩ ላይ ካየሽ በተወሰነ መንገደኛ ጋር ግን ስትመጪ ከፕራይስ አንፃር ይህን ሎኬሽን ይዞ ከዚህ ፕራይስ አንፃር እንዲሁም ከምናሟላው አሚኒቲዎች አንፃር ከረንትሊ እየገነባንበት ካለው ሁኔታ
ማቴሪያሎች አንፃር ከነዚህ አንፃር በዋናነት ኦልሬዲ ደንበኛውን በጠበቀ መልኩ ነው ኦልሬዲ እየሸጥን የምንገኘው ማለት እና ለየት የሚያደርጉን ነገሮች እነዚህ ናቸው ብዬ አስባለሁ። ሌሎች ሪል ስቴቶች ላይ በደንብ የማናገኛቸው ነገሮች ናቸው። ያው ግሮስ ኤሪያ ተብሎ የሚደመሩት ብዙ ናቸው። ጀስት አሚኒቲዎች ተብለው በቃል ደረጃ ሊባሉ ይችላሉ። ውል ላይ የማያርፉ አሜንድ የማይደረጉ ነገሮች ናቸው እነዚህ ቅድም ስዘረዝርላችሁ የነበሩት ነገሮች ማለት ነው። ኢቨን ፕራይሳችን በጣም ለየት የሚያደርገን ነው። ሎኬሽናችን በጣም ፐርፌክት ነው። እነዚህ ነገሮች ሙሉ ለሙሉ ከሌሎች ሪል ስቴቶች ተመራጭ ሊያደርጉን ይችላሉ። ለየት የሚያደርጉን ነገሮች ናቸው ማለት ነው። በጣም ጥሩ። እንግዲህ እናንተ ጋር ቤቶችን ባለ 2 ባለ 3 እንዲሁም ደግሞ ባለ 4 የቤት አማራጮች ይዛችሁ እንደመጣችሁ ነግረኸኛል እና ጠቅላላ ዋጋ ደንበኛ ከፍሎ መውሰድ ቢፈልግ በምን ያህል ዋጋ ማግኘት ይችላል? ዘርዘር አድርገህ ብትጠቅስልን። በጣም አሪፍ። እንግዲህ በዋናነተኛ ያው እንደነገርኩሽ ከ88,318 ጀምሮ ነው በካሬ እየሸጥን ያለ ነው። ያ ማለት እንግዲህ እዚህ ጋር በተወሰነ መንገድ ላሳይሽ እችላለሁ። እዚህ ጋር እንደምናየው ኦልሬዲ የካሬ ሜትር ዋጋችን እኛ ጋር እንደነገርኩሽ ከ88,318 ነው የሚጀምረው። ያ ማለት እንግዲህ ከ138 ሊሆን ይችላል የሚመርጡት ካሬ፣ እንዲሁም 163 ሊሆን ይችላል፣ 240 ሊሆን ይችላል። እንደ ደንበኛው ፍላጎት ነው የሚወሰነው እሱ። እዛ እንግዲህ ትንሹን 138ን ወይም 163ን ብንወስድ ለምሳሌ 163.6 ካሬ ማለት ሌላ ቦታ ላይ እንደ ባለ 3 መኝታም እንደ ባለ 4 መኝታም ሊሆን የሚችል ነው። እኛ ጋር በጣም ለቀቅ ያሉ ናቸው። ቤት ሰፋ ሲል ነው ደግሞ እና ከዛ አንፃር ለምሳሌ ይሄኛውን ቤት ብናይ ወደ 14,480,000 ብር ነው የሚመጣው ቶታል ፕራይሱ። ቅድመ ክፍያችን ደግሞ 10% ነው። የእሱ 10% ማለት 1,444,000 ብር ነው የሚመጣው ማለት ነው። ይሄኛውን እንግዲህ አድቫንስ ፔመንት 10% ከከፈሉ በኋላ ደንበኞች ቀስ ብለው ቤዝድ ኦን ፕሮግረስ ነው የሚሆነው። የኮንስትራክሽን ፕሮግረሱን ተከትሎ ከ6 ወር በኋላ 15%፣ አሁንም ከ6 ወር በኋላ 15% እያሉ ልክ እንደየ ግንባታ ሂደቱ በ8 ዙር የሚያጠናቅቁ ይሆናሉ ማለት ነው። ፕላስ የባንክ ኦፕሽን እኛ ጋር አለ። 50% ነው የባንክ ኦፕሽናችን። ሜይ ቢ 50%ን ኦልሬዲ ከባንክ ጋር ማገናኘት የሚፈልግ ደንበኛ እሱ የሚጠበቅበት 50% ብቻ ነው ማለት ነው። ሌላኛው ደግሞ ኦልሬዲ ከ10% በላይ ከፍ አድርጎ የሚከፍል ደንበኛ ካለ ምናልባት እኛ ኤክስፔክት የምናደርገው 10% ነው። ሜይ ቢ ከፍ አድርጌ የመክፈል አቅሙ አለኝ የሚል ከሆነም ደንበኛ ያው እንደያከፋፈሩ ራሱን የቻለ ዲስካውንት ይኖረዋል ማለት ነው። እዚህ ጋር በምታየው መልኩ 20% ሲከፍል 10% ራሱን የቻለ ዲስካውንት አለ። 30 ሲከፍል 13፣ 40 ሲከፍል 15፣ 100 ሲከፍል ኦልሬዲ 30% ኦፍ ይኖረዋል ማለት ነው። በካሬ እስከ ምን ያህል ድረስ ቅናሽ ታደርጋላችሁ? በጣም አሪፍ። 30% የነበረው እስከ 35% ይሆናል ከቶታል ፕራይሱ ላይ ማለት ነው የሚሆነው ቅናሽ 100% ለሚከፍል ደንበኛ። ያ ማለት እንግዲህ በካሬ ኦልሬዲ ወደ 61,000 ብር እንደማለት ነው 100% ለሚከፍል ደንበኛ። ኢማጂን እዚህ ሎኬሽን ላይ በካሬ 61,000 ብር ማለት በጣም በጣም ቺፕ ነው ፕራይሱ እና በጣም ደንበኞችም ደስ ብሏቸው ብዙ ጊዜ ኦልሬዲ ወደኛ ሲመጡ በጣም ደስ ብሏቸው ኦልሬዲ ይህን ዲስካውንት ሲያገኙ በደንብ ኢንቨስት አድርገው ወዳጅ ዘመድ ከመንደርም የሚያመጡበት የሚጋብዙበት በደንብ ሁኔታ ነው ያለው እና ከዛ አንፃር በጣም አሪፍ የሚባል ዲስካውንት ነው ያለው። ፕላስ ኦልሬዲ 100% እንኳን ባይከፍሉ 10%ን ከፍለው ኖርማሊ ለሚፈራረሙ ደንበኞቻችን ደግሞ ኦልሬዲ ዲስካውንት ሲነሳላቸው በካሬ ኦልሬዲ 88,000 የነበረው ወደ 84,000 ብር ዝቅ ይላል ማለት ነው። ያ ማለት እንግዲህ ያው 5% ከቶታል ፕራይሱ ላይ ስለሆነ የሚቀነስላቸው ይሄን ነው እንግዲህ ያመቻቸነው ዲስካውንት ማለት ነው። በጣም ጥሩ። ያው ብዙ ገዢዎች ከሚሰሙት ከሚያዩት ነገር አንፃር ሪል ስቴት መግዛት እየፈሩ ይገኛሉ እና ያም ደግሞ የሚያሳስባቸው ምንድነው የዴሊቨሪ ታይም ነው። ቤቶች ይገነባሉ ግን ደግሞ ይጠናቀቃል ተብሎ የሚታሰብበት ታይም ሌላ ነው እና እናንተ ጋር የምር ባላችሁበት ጊዜ ነው ለደንበኞች ለማስረከብ ያሰባችሁት? በዚህ እሱ ብታነሳለን። ኦኬ፣ በጣም ወሳኝ ጥያቄ ነው የጠየቅሽው። እንግዲህ ማለት ሴክተሩ ላይ በጣም ችግር የሆነው ነገር እሱ ነው። በዋናነት እንግዲህ ያው ሰመር ሪል ስቴት ለኛ አዲሳችን አይደለም ይሄኛውን ፕሮጀክታችን ማለት ነው። ከዚህ በፊትም ኦልሬዲ በፉል ፊኒሽድ በቃላችን መሰረት ያስረከብናቸው ፕሮጀክቶች ስላሉ እነሱ ምስክር ናቸው። ሲቀጥል እንግዲህ እኛ ጋር ባልንበት ጊዜ ባናስረከብ የራሳችን የሆነ ፔናልቲዎች አሉ። ያ ማለት ድርጅቱም እንደ ድርጅት ሊቀጥል የማይችልበት ሁኔታ ነው የሚሆኑ እነዛ ፔናልቲዎች ኦልሬዲ ሀፕን አደረጉ ማለት እና ጀስት እንደምናደርስ በዛ ጊዜ ኦልሬዲ ለደንበኞች እንደምናስረክብ 100% እርግጠኞች ነን እኛ። ችግሩም ሴክተሩ ላይ ያለው ችግር እሱ ስለሆነ ያን ነገር ቀርፈሽ መገኘት ካልቻልሽ ምንም ራስሽ ላይ ቫልዩ አድ የምታደርጊው ነገር አይኖርም እና ብዙዎችም ሰመር ብለው ተመራጭ የሚያደርጉም ከዛ አንፃር ነው። ከዚህ በፊት ያለን ባክግራውንድም በጣም በዚህ በዴሊቨሪ ታይም ባለው ኢሹ ኦልሬዲ አሪፍ ነገር ስላለን
ብዙ ደንበኞች በእኛ ደስተኛ ስለሆኑ እኛ አሁን ይሄኛውን ፕሮጀክት ኦልሬዲ በ2 ዓመት ከ3 ወር ነው የምናስረክበው። ኢቨን 3 ወር የካርታ ርክክብ ጊዜ ነው የምናደርጋት። በ2 ዓመት ኦልሬዲ ሙሉ ግንባታው ተገምቶ የሚጠናቀቅ ይሆናል ማለት ነው። በዚህ ዓመት ኦልሬዲ እንደምናስረክብ 100% እርግጠኞች ነን። በዛ ጊዜ ባናስረክብ ግን ውላችን ላይ ያምን እንደተደረገ እያንዳንዱ በየወሩ ራሱን የቻለ ደግሞ ፔናልቲዎች ይኖሩናል ማለት ነው። በጣም ጥሩ። ስለዚህ ሳይቱ እንግሊዝ ኤምባሲ አካባቢ ነው የሚገኘው። ያለውን ፕሮግሬስ እና ሌሎች ተጨማሪ ጥያቄዎችን ደግሞ ሳይቱ ላይ ብናነሳስ በጣም አሪፍ። ሳይታችን ደግሞ መተናል። ሳይታችን በምታየው መልኩ ነው ኦልሬዲ እየተገነባ የሚገኘው ማለት ነው። እጅግ ዘመናዊ በሆነ በፖስቴንሽን ኦልሬዲ ነው እየገነባን ያለ ነው ማለት ነው። በምታየው መልኩ አሁን የፋውንዴሽን ስራ ላይ ነው ያለው። በዚህ ሂደት እንግዲህ እጅግ በጣም አሪፍ የሚባል ፕሮግረስ ነው ያለው ማለት ነው። በዚህ ሂደት ነው አሁን ላይ እየገነባን የምንገኘው። ያው በዋናነት ደንበኞቻችንም ኦልሬዲ ደግሞ አሁን በዚህ አይተውት ኔክስት ደግሞ ፕሮግረሱ በደንብ እያደገ ሲሄድ በፕሮግረስ መሰረት ስለሆነ ክፍያዎችን የሚከፍሉት አሪፍ የተሻለ እንቅስቃሴ ነው የምናገኘው የሚገኘው ማለት ነው። ይሄን ይመስላል እንደምታየው። በጣም ጥሩ። ስለዚህ ፕሮግረሱን እያዩ ነው ደንበኞችም ክፍያ የሚፈጽሙት ማለት ነው። ትክክል። በፕሮግረሱ መሰረት ነው የሚያዩት። በምታየው መልኩ ኦልሬዲ አብዛኞቹ የኦልሬዲ ስራቸው ይሄው በምታየው መልኩ ኦልሬዲ እየተሰራ ነው የሚገኙት። ወደዛም በደንብ ኦልሬዲ ማሽንም አሁን ላይ እየሰራ ነው ያለው። በጣም ጥሩ። ሌላ ተጨማሪም ጥያቄ ካለ እንግዲህ ማንሳት ይቻላል። እንግዲህ ቤት ሲገነባ ጥራትም አብሮ የሚነሳ ጉዳይ ነውና ምናልባት ቤቶችን ስታስገነቡ በምን ያህል የጥራት አማካኝነት ነው ልታስረክቡ ያሰባችሁት? በጣም አሪፍ። ዋናነት እንግዲህ ጥራታችን እኛ ቅድም ገልጬዋለሁ በተወሰነ መንገድ ፖስቴንሽን ነው አሁን ላይ ተጠቅመን የምንገነባው ማለት ነው። ፖስቴንሽን እንግዲህ የጥራት ደረጃውን ከፍ ያደርግልናል፣ ፍጥነቱን ከፍ የሚያደርግልን መንገድ ነው። በተጨማሪም ደግሞ ስላቦቹ በጣም አሪፍ ነው የሚሆኑት። ስሎፕ የሆነ ስላብ ይኖረዋል፣ በጣም ወጥ ነው የሚሆኑትና ሞር ፖስቴንሽን ደግሞ በደንብ አሁን ቴክኖሎጂውን ስለገባ በዛ መንገድ ነው እየገነባን ያለ ነው እና ጥራቱን በጣም ፐርፌክት ነው የሚሆነው። ስለዚህ ይሄንን ሳይት አሁን እንግዲህ ጅማሮ ላይ ያለው እንደምመለከተው ከሆነ ስለዚህ ከ2 ዓመት በ3 ወር ውስጥ ለደንበኞች ለማስረከብ አስባቸዋል ማለት ነው። በ2 ዓመት ከ3 ወር ውስጥ ነው አሁን ይሄን ሳይት የምናስረክበው። ኦልሞስት እኛ ቅድም እንደነገርኩሽ በዋናነት በሁሉም ዳይሬክሽኖች ከጀርባም በኩል ኦልሬዲ ሌላ ወደ ጫካ ፕሮጀክት የሚሄደው ኦልሬዲ አስፋልት መንገድ አለ። ከፊት ለፊት በዋናነት እንግሊዝ ኤምባሲው መንገድ አለ። ሁለቱንም ፌስ የሚያደርግ ዋና ሳይት ላይ ነው ማለት ነው ያለ ነው። ፕላስ እንግዲህ እንደው በ2 ዓመት ከ3 ወር ድረስ አሁን ለኢንቨስትመንት ዛሬ ላይ ገዝቶ ከ2 ወር ከ3 ወር በኋላ ኢቭን ላስረክብ ልሽጥ የሚል ደንበኛ ሪሴል ይቻላል። በደንብ መሸጥ የሚችልበት ሁኔታ ነው ያለው። በፈለገው መልኩ ኦልሬዲ አሪፍ ትርፍ አግኝተውበት ደንበኞች የሚሸጡበት ሁኔታ ይኖራል። ለአከራይ ቢሉ አካባቢ እንደምታየው ነው። ከዚህ አንፃር ለአከራይ ቢሉም እዚህ አካባቢ በዶላር ነው የሚከራዩት ማለት ነው። በምታየው መልኩ እንግዲህ ግንባታችን እየሄደ ይገኛል ማለት ነው። በጣም ጥሩ። ስለነበረን ጊዜ እጅግ አድርጌ አመሰግናለሁ። በውጭም በሀገር ውስጥ ያሉ ደንበኞች እነዚህን የቤት አማራጮች መግዛት ይፈልጉ በምን አማራጮች ያገኛቸዋል? በጣም ጥሩ። እኔም አመሰግናለሁ ትንግርት። በጣም አሪፍ ቆይታ ነበር ያደረግነው። ያው እንግዲህ በውጭም ሀገር ለሚኖሩ ደንበኞቻችን ኦልሬዲ ከታች አድራሻም ስልክም እናስቀምጣለን። ዋትስአፕም፣ ቴሌግራምም ኤኒ በፈለጉት ሶሻል ሚዲያ ፕላትፎርም ኦልሬዲ ኮንታክት ሊያደርጉን ይችላሉ። እንዲሁም ዳይሬክትም እየደወሉ በደንብ ያለውን ኢንፎርሜሽን መውሰድ የሚችሉበት ሁኔታ አመቻችተናል ማለት ነው። ውጭ ሀገር ላሉ ደንበኞቻችንም በዲኤችኤል ለዛው ሆነው የቤት ባለቤት የሚሆኑበትን መንገድም በደንብ አመቻችተናል። በዚህ አታች ባለው ስልክ በደንብ ሊያገኙን ይችላሉ ማለት ነው። በተጨማሪም ደግሞ ስፔሻሊ ቀድሞ ለሚመጡ ለ15 ደንበኞች እጅግ አሪፍ የሚባሉ ዲስካውንቶች ቅድም ተናግሬዋለሁ ያዘጋጀን ስለሆነ ፈጥነው ይደውሉልን። እኛም እንግዲህ ሬዲ ነን በእናንተ ስም እንቀበል ማለት ነው። ቴንኪው በጣም ነው የማመሰግነው።